የደሴ አፈር ምርምርና ለምነት ማሻሻያ ማዕከል በርካታ የግብዓትና የቁሳቁስ ችግሮች ቢኖሩበትም በአመት ከ7000 በላይ የአፈር ናሙናዎችን እየመረመረ እንደሚገኝ አስታወቀ። ማዕከሉ የጥራጥሬ ሰብሎች ማዳበሪያም እያመረተ በተመጣጣኝ ዋጋ በማቅረብ ላይ ይገኛል። ከድራሪ ተጨማሪ ዘገባ አለው። የሚገኘው በደሴ ከተማ በሚገኘው የደሴ አፈር ምርምር ዋና ላቦራቶሪ ወይም ቤተ ሙከራ ውስጥ ነው። በዚህ ቤተ ሙከራ ውስጥ በየአመቱ ከ6000 በላይ የአፈር ናሙናዎች ምርመራ ይደረግባቸዋል። የአሲዳማነት መጠናቸውም ይፋ ይሆናል። የመፍትሄ ሀሳቦችም ይጠቆማሉ። የአፈር ጥናትም ይካሄዳል። የአፈር ጥናት ስንል የአፈር ጨዋማነት ነው፣ የአፈር አሲዳማ ነው፣ የአፈር ቀይ ነው፣ የአፈር ዋልካ ነው የሚለውን በካርታ የማሳየት ስራም በዚህ ላቦራቶሪ ይሰራል። ያ ደግሞ ወደ አርሶ አደሩ ሲሄድ በግብአትነት ምን ነገር መጠቀም እንዳለበት በአሲዳማ የተጠቁ መሬቶችን በመመርመር የኖራ ምክር ሀሳብ እንሰጣለን። አሁን እየሰራን ያለው ሶይል ፒኤች ላይ ብቻ ነው። አምዛብዛኝ ለምን ፒኤች ሜትር ነው አሁን አገልግሎት እየሰጠን ያለ ነው እና ሶይል ቴክስቸር ሶይል ፒኤች ማለት የሃይድሮጅንና የአልሙኒየምን መጠን የምንለካበት ማለት ነው። ያ ማለት ምንድነው? ፒኤች ማለት ከ0 እስከ 14 ድረስ አለ። እነሱ አሁንኛ በምንለካው ከ0 እስከ 5.59 ያሉት አሲዳማ ብለን የምንላቸው ማለት ነው። ከ6 እስከ 7 ደግሞ ያሉት ኒውትራል ብለን ነው። ከ7 በላይ ደግሞ ያለው ጨዋማ ብለን የምንለካው ማለት ነው። ሶይል ቴክስቸር ደግሞ ሲባል የአፈሩን አሸዋማነት፣ ሉምነትና ሸክላነት እሱን የምንለይበት ነው። ለመመርመሪያነት የሚያገለግሉ ማሽኖች ይገኛሉ። ነገር ግን በደሴ አፈር ምርምር ዋና ቤተ ሙከራ ውስጥ የተለያዩ ማሽኖች በመዘረፋቸው ስራቸውን በተሟላ መልኩ ለማከናወን እንደተቸገሩ ያነጋገርናቸው ባለሙያዎች ተናግረዋል። በአጋጣሚ ባለፈው በነበረው የጦርነት ምክንያት አብዛኞቹ ማቴሪያሎቻችን መውደም ደርሶባቸዋል። ስለዚህ እነዛ ላይ መንግስትም ትኩረት አድርጎ ድጋፍ እንዲያደርግልን እንፈልጋለን። ፉሊ አውቶማቲክ ናይትሮጅን አፓራትስ ነበረ። እሱ አሁን በወቅታዊ ችግር ምክንያት ከጥቅም ውጭ ሆኖብናል እንጂ እሱ ነበረን። ለካልሲየም ካርቦኔት መስሪያ የሚያገለግል ካልሲሜትር በዛኛው ሳይድ ላይ እንታወታለን። አቶሚክ አብዞርቤሽን ስፔክትሮስኮፒ የሚባል በጣም ሶፊስቲኬትድ የሆነ መሳሪያ ነበር ነው። እሱም ለጊዜው አገልግሎት አይሰጥም እንጂ። ሌላው በምርምር ማዕከሉ የሚሰራው የህየው የጥራጥሬ ሰብሎች ማዳበሪያ ነው። በአንድ ባለሙያ በተጣበበ ክፍል እየተመረተ ለአርሶ አደሮች በመቅረብ ላይ ይገኛል። ማዳበሪያ ማለት የጥራጥሬ ሰብል ማዳበሪያ ማለት ነው። እንደ ደሴ አፈር ምርምር 6 አይነት ሰብሎችን ነው የምንሰራው። ያ ማለት ባቄላ፣ አተር፣ ምስር፣ ሽምብራ፣ አኩሪአተርና ቦለቄ በብዛት 5ቱን እናመርታለን። አኩሪአተር አሁን ቅዱሳን የተጠየቅነው አሁን ችምታት ሽምብራ ነው። ከውስጥ እቺ ነጣለች እቺን ጥፋ አድርገን አስገብተን ከዛ እናሽጋታለን። እዚህ ጋር ደግሞ ታጋለች ወረቀት አርሶ አደሩ ጋር ሄዶ እንዳይቸገር ምን ያህል እንደሆነች እንዴት እንደሚጠቀም ምን ጥንቃቄ ማድረግ እንዳለበት እኛ እዛ ለሁሉም አርሶ አደር መድረስ ስለማንችል እቺን ታግ ለሚመጣው የወረዳ ባለሙያ ደግሞ እዚሁ ገለጻ እናደርጋለን። የደሴ አፈር ምርምርና ለምነት ማሻሻያ ማዕከል ዳይሬክተር አሊ በላይ ማዕከሉ በርካታ ችግሮች ቢኖሩበትም ከዋግ ኽምራ እስከ ሰሜን ሸዋ ዞኖች አገልግሎት በመስጠት ላይ እንደሚገኝ ተናግረዋል። አሁን 5 ዞን ነው የምንሰራው። በአጠቃላይ በምስራቅ አማራ ነው የምንሰራው። ከበርገሌ ጀምሮ እስከ ምንጃር ሸንኮራ ነው የኛ ስራ ቀጠናችን እና አሁን ደጋማ ቦታዎች ስለሆነ የአሲዳማ አፈር የሚከሰተው ከሰሜን ወሎ ከደቡብ ወሎና ከሰሜን ሸዋ የሚመጡ ናሙናዎች ናቸው። እነዚህ በየአመቱ ከ7000 በላይ የአፈር ናሙና ይገባል። አሁን ዘንድሮ ብቻ ነው 6746 ገብቶ ያን መርመራን ያው ውጤት አሳውቀናል። ማለት የዘር ወቅቱ ከመድረሱ በፊት መታወቅ ስላለበት እና ይሄን ካሳወቅን እንትን በኋላ ውጤቱ ብቻ ሳይሆን የኖራ መጠንም ሪኮመንድ አድርገን የምንልክላቸው። በማዕከሉ የተመረተ ለአርሶ አደሮች የሚቀርበው የህየው ማዳበሪያ የዋጋ ማሻሻያ ስላልተደረገለት የማምረት አቅማቸውን እየተፈታተነ እንደሚገኝም ተናግረዋል። አሲዳማ አፈር ምርታማነትን የሚቀንስ በመሆኑ ማዕከሉ በኖራ የማከም ምክረ ሀሳብን ጨምሮ ልዩ ትኩረት ሰጥቶ እየሰራ እንደሚገኝ ነው የተናገሩት። አሲዳማ ያለበት ቦታ ሰብሉ በጣም ቅጭጭ ነው የሚለው እና ያው ከማምረቱ ውጭ ይሆናል እና አሁን ለምሳሌ ሳይንት አማራና መሃል ሳይንት የሚባላል አሁን እነሱ በጣም የተጠቃ ነው። ኦልሞስት 99% በቃ አሲዳማ ነው አካባቢ። የደሴ አፈር ምርምርና ለምነት ማሻሻያ በጦርነቱ ወቅት 2 ተሽከርካሪዎችን ጨምሮ በርካታ እቃዎቹ ተዘርፈዋል።
ማዕከሉ ችግሮች እንዲፈቱለት ለአማራ ክልል ግብርና ቢሮ ጥያቄዎችን እያቀረበ ይገኛል። ጣቢያችንም በቀጣይ የክልሉ ግብርና ቢሮና ሌሎች ባለድርሻ አካላትን አናግሮ ተጨማሪ ዘገባዎችን የሚሰራ ይሆናል።